አልፈልግም ልቀቀኝ ዋቁጥሪ እሄዳለሁ እሺ የልትጂ ነው እና ከነይቢ ጋር ነው አንቺ ማይ ጋር ነው መሄድ ያለብሽ እንዴ እና እነሱ እኮ አባዬ ጋር ነው የሚሄዱት እንዴ ታዲያ መሽቷል እኮ እና ቢመሽስ እኔ እኮ አባዬ ጋር ከሆንኩኝ አልፈራም እሺ አባዬ የለም ገና ሊፈልጉት ነው የት እንዳለ ራሱ አያውቁ እንዴ እና አባዬ እኮ እዚህ ይመጣል እሺ በቃ እሺ ሂጂ ማይ ጋር ኧረ እንደውም እኔ ሰው ጋር ልሄድም እሺ አስጠልታኛለች ምን አስጠልታኛለች አባዬ ነኝ የተማታች ኧረ እባክሽ እንደሱ አይባልም ደግሞ ማይ አባዬን አልመታችሁ ኧረ እባክህ አይቻታለሁ እሺ ስትመጣ ከዛ እሱ መታችሁና ደግሞ አለቀሰች እሱ ግን ምንም አላለም ዝም ብሎ እሺ በቃ ወይ ደግሞ ይታረቃሉ እሺ ብዬው አልፈልግም እኔ ከነ ኤቢ ጋር ነው የሚሄድ የሚፈልገው አሁን ግን ማለት ነው እሄዳለሁ ትይዘኝና ማለት ነው ናታ እመታለሁ ልቀቂኝ ናታ ልቀቂኝ እሺ በቃ ወይ አብረን ልጅ ነይ እሺ አብረን ልጅ ነይ እና ልቀቀኝ እንጂ አሳማሙኝ ከዚህ አሁን እንደው በዚህ ሌሊት እንደው የት ሊያገኛቸው ነው ተከትላቸው ሄዱ ኧረ ምን ወቄናት ደግሞ ሲናደዱ ይጠጣሉ አሉ እና ወንድ ልጅ አይደል እንዴት መጠጥም አይጠጣ ቁጭ ብሎ ዝም ብሎ እንዴት ሴት ልጅ ያልቅስ እንደውኔስ እንዴት እንዳሳዘኑኝ ከዚህ እውነት እንዴት እንዳሳዘኑኝ እንደው እህሏቸውም ያበቃለት ነው የሚመስለኝ እንዴ ይሄን ሟርተሽን ተይና ለቅስ ሂጂና እህሏ ስጫት ለሰትዬት ኧረ ከዚህን ይፈራሉ እንዴ እስካሁን እኮ እያለቀሰች ነው አንቺ ፈራሽ ተብሎ ታዲያ ሰትዬት በራብ ተሞት ከዚህ ወይ ስሞትን ለአንተ ስጣት ቀኔ ታባሽ ነው አልሽ ካቻ ጋር አንድኛውን ለይቶልሻላ አዎ ብታይ ገዚህ ኬክ ጋበዘኝ ለነገሩ አንተ ኬክ ታውቅና ነገር ብቻ ነው የምታውቅ ወዲያ አንድኛው እንዲው በየመንገዱ መውደቅ ጀመርሽ አንቺ ከዚህ ስነ ስርዓት እንደዚህ አትናገረኝሽ ደግሞ ስማ ገና እንጋባለን ሻጋባዋል ገደል ግቢ እኔ ገዛኸኝ ደግሞ በርሽን ከፍቼ ዛሬ ጉድ ያላረኩሽ እንዲሆን ገዛኸኝ አልተፈጥሬማ ከዚህ እንዳታስበውሽ እቺ እጀቷን ንክች ታረጋትና ከዛ የሚከተልን አንተ ታውቀዋል እኔ ገዛኸኝ ወንድ አይደለም ጠብቂ ማታ እንቅልፍ ነገር እንዳይወስድሽ ገዜ የምር እጀታውን በሩ ልሰብረው አክብሬሽማ ኳናቴ ላይ ፍጣልሽብኝ አከበርኩሽ አንቺ ግን ደጋግመሽ አዋረድሽ ገዛኸኝ አይደለም በርሽን እንዲሰራብሬ አንቺን ጭምር ስብርብር አድርጌ እንጃ ብቻ እንዴ ይሄ ሰው እያመረረ እንዴ ፍየል ከበረረ ሞኝ ካመረራሉ አትፍርሺ ምንም ያስፈራ ነገር የለም አራን ያልፈራው ምን ያደርኩበት አይደል እንዴ ምንሽ አንቺ ግን አባዬን ይቅርታ አላደርግለት ይመስታል ነበር ምን ነው እንደዚህ ሆንሽ ሁለት ወልዶ እማዬ ደግሞ የተሳተለ አይደል እንዴት እንደጎዳት አዎ ኤቢዬ ግን በቃ አሁን አባዬን ቢሮ እናገኘዋለን እዛ ነው የሚሆነው አዎ ይቅርታ አላደርግለት ግን ደግሞ በቃ ክፉ ነገር እንዲያጋጥመው ደግሞ አልፈልግም በቃ ችግር የለውም ኤቢዬ አባዬን ቢሮ እናገኘዋለን ቢሮ ነው የሚሆነው ምን ይሰራል በዚህ ሰዓት ብቻ አላቅም ወይ ሳክሮ የሆነ ነገር ሆኖ ወይ ደግሞ በቃ አላቅም ብቻ የሆነ ነገር ደርሶበት እንደሆነ በጣም እየፈራው ነው እንዴ ኤቢ አባዬ ነው በሐሳብና በጭንቀት ይሰቃያል። በዚህ ሁኔታ ለአንድ ሳምንት ያህል ቆይቶ
ጭንቀቱ መተንፈሻ ሲያሳጣው ድንገተኛ ስሜት ወደ ሸዋዬ ቤት ሂድ አለው። ሩጥ። ዕለቱ ሮብ ነው። በዚያ ዕለት እሱ የ9 ሰዓት ስራ ገቢ ነው። ሔዋን የጠዋት ተማሪ፣ ሸዋዬም የከሰዓት ፈረቃ ስራ ገቢ መሆናቸውን ያውቃል። በዚያ አጋጣሚ ላፍታም ቢሆን ሔዋንን አየት አድርጓት በዚያው ወደ ሥራ ሊሄድ ወስኖ ከቀኑ 7 ሰዓት አካባቢ 3ኛ መንገድ ላይ ከሚገኘው ቤቱ ተነስቶ ወደ ሸዋዬ ቤት አመራ። መንገዱ እስከ 10 ደቂቃ ይወስድበት የነበረ ቢሆንም በዕለቱ ግን በ5 ደቂቃ ውስጥ ረምርሞት ከወይዘሮ ዘነቡ ግቢ በር ላይ ደረሰ። ገርበብ ብሎ በተከፈተው የውጭ በር በኩል አንገቱን ብቅ አድርጎ ወደ ውስጥ ሲመለከት ወይዘሮ ዘነቡ ከቤታቸው በረንዳ ላይ ሆነው አፈር በተሞሉ ጣሳዎች ላይ የተከሏቸውን አበቦች ሲንከባከቡ አያቸው። ወትሮም አይፈራቸውም ነበርና ሲያያቸው አልደነገጠም። ትህትና የተሞላበት ሰላምታ አቅርቦላቸው ወደ ጓሮ አለፈ። ወደ ሸዋዬ ቤት ፊት ለፊት ሲያይ ቤቱ ክፍት ነው። እንደ ሌባ ግራ ቀኙን ሰለል እያደረገ በፍጥነት ተራምዶ በሩ ላይ ሲደርስ ሔዋን ፊት ለፊት ባለች ፍራሽ ላይ ቁጭ ብላ እንጀራ በሳህን አቅርባ ምሳ ስትበላ አያት። ፈገግ ብሎ ወደ ውስጥ ገባና ወደ እሷ ጠጋ ሊል ሲል ሔዋን በድንጋጤ ኩርምትምት ስትል አያት። አይዞሽ ብሎ አቅፎ ደግፎ ሊያጽናናት አሁንም ወደ እሷ ጠጋ ሊል ሲል ድንገት የሚል ድምፅ ተሰማው። ወደ ግራው ዞር ብሎ ሲያይ ሸዋዬም ከጓዳዋ በር አጠገብ ቁጭ ብላ እንጀራ በሳህን ይዛ ምሳ ትበላለች። እንዴ አላስቻለው ሳያውቀው ጮክ ባለ ድምፅ። በድንጋጤ ስሜት ውስጥ ሆኖ ሸዋዬን አከታትሎ ሲያያት ስትል ተከፍቶ በቀረው አፏ ውስጥ የጎረሰችው እንጀራ ከነነፍሱ ይታየው። ምን ነው አላስቻለው የሚለው ጠፍቶበት እና ብላ አለችው ሸዋዬ የመንታ ፍረቷን። አስቻለው ግብዣውንም አልተቀበለም። ለሰላምታም እጁን አልዘረጋ። ወደ ሔዋንም መጠጋት አልቃጣ። በድንጋጤ ተርገድግዶ የነበረውን ወገቡን ለማሳረፍ ብቻ ዱካ ላይ ቁጭ አለና ሰላም ናችሁ አለ አጎንብሶ ግንባሩን እያሻሸ። ክብሩ ይስፋ አለችው ሸዋዬ ልቧ ድው እያለና እጇ እንጀራ መቁረስ አቅቶት እየተንቀጠቀጠች። ለአፍታ ያህል በመሃላቸው ጸጥታ ሰፈነ። በጸጥታው መሃል አንዳቸው ሌላኛቸውን በየቅንድባቸው ስር ይተያዩ ኑሯል። ሔዋን የሸዋዬን ሁኔታ ሰለል አድርጋ የማታያት መስሏት በእጅና በዓይን ምልክት አስቻለው ተመልሶ እንዴት ስትጠቁመው ሸዋዬ ድንገት አየቻት። በዚያችው ቅጽበት ሸዋዬ በእጇ ይዘው የነበረውን የእንጀራ ሳህን መሬት ላይ ልቅቅ አደረገችና እሱ ለምን ይድብሽ? ኧረ እኔ እወጣልሻለሁ ብላ ከመቀመጫዋ ብድግ በማለት ከቤት ምንጥቅ ብላ ወጣች። አስቻለውና ሔዋን በድንጋጤ ክው ብለው ተፋጠጡ። በእናታችሁ ሂድ ተመለስ አለችው ሔዋን እየተሽቆጠቆጠች። አልሄድም አላት አስቻለው ብስጭት ባለ አነጋገር። በእናትህ ለኔ ስትል አለች ሔዋን አሁንም እጆቿን እያርገበገበች። ምንድነው እህትሽን እንዲህ የሚያደርጋት ሲል ፊቱን ኩስተር አድርጎ በብስጭት አነጋገር ሔዋንን ጠየቃት። እሷን ተዋታሱ አንተ ብቻ ለኔ ስትል ሂድ በእናትህ። አስቻለው ለጊዜው የሚያደርገውን አጣና ግራ ግብትም አለው። ውስጡ ተጨንቆ ጎንበስ ብሎ ግንባሩን ሲያሻሽ ከቆየ በኋላ ድንገት ከተቀመጠበት ብድግ አለና እስቲ ቆይ እሺ የምትል ከሆነ ልመልሳት እያለ በፍጥነት እርምጃ ወደ ውጭ ገሰገሰ። ከግቢው ወጥቶ ግራና ቀኝ ሲመለከት ሸዋዬን በግራ በኩል በርቀት አያት። ድምፁን ከፍ አድርጎ ሸዋዬ ሲል ተጣራ። ሸዋዬ ግን ዝም ብለው እርምጃዋን ቀጠለች። ልትሰማው እንደምትችል ይገምታል። ነገር ግን ዝም ስላለችው ተናደደና ወደ ሔዋን ተመለሰ። መኮብለሏ ነው
አለ ወደ ቤት እየገባ። ሄደች አለችው ሔዋንም ጭንቅ ጥብብ ባለ ሁኔታ አስቻለውን እየተመለከተች። አይኖቿ እንባ ይላቸው ጀመር። ምንም ማድረግ አልችልም እየጠሯት ዝም ብላ ወደ ሁለተኛ ደረጃ ትምህርት ቤት አቅጣጫ ሄደች አላት። እዚያችሁ ዱካ ላይ ቁጭ ብሎ ግንባሩን እያሻሸ። ግን ለምን መጣችሁ አለችው ሔዋን። ለመሆኑ የከሰዓት ፈረቃ ገቢ አልነበረችም እንዴ? በአሁን ሰዓት ቤት ውስጥ አትኖርም ብዬ አንቺን ስላሰነባበትሽ ጠይቄ ለመሄድ ነበር የመጣሁት። የሁለቱም ፈረቃ ተማሪ ስራ ዘመቻ ላይ ስላረፈደ ከሰዓት ትምህርት ስላልነበረ ነው። አሁንም ሄዳችሁ ደሞ ተመልሳ ከመጣች ጉዴ ይፈላል። ሰሞኑን እንዴት ነበራችሁ? ሰላም ነበርን። አስቻሉ በደረቁ ፈገግ ብሎ እያያት። ሰላም አለመሆናችሁንማ ይሄው እያየሁት ነው። ግን የተለየ ሁኔታ ገጥሞሽ ከሆነ ብዬ እንጂ አንተ የምትረዳኝ ከሆነ ወደፊት የተሻለ ሰላም ላገኝ ይችላል። ምን ልርዳሽ? በቃ አንተ ዳግመኛ ወዲህ አትምጣ። እኔ አንዳንዴ ወደ አንተ ብመጣ ይሻላል። አይመስለኝም። እመነኝ አስቹ፣ አልፎ አልፎ ቢሆንም ሲመቸኝ ይመጣለሁ። እኔ ወደ አንተ የምመጣው የታ አበባን ሁኔታ ያጥንቼ ነው። አንተ ግን የለችም ብለህ ብትመጣ ልክ እንዳሁኑ ልንጋለጥ እንችላለን። ስለዚህ አስቹ እባክህ ዳግመኛ ወደዚህ ላትመጣ ቃል ገብተልኝ ሂድ። አስቻለው የሔዋን ዘዴና ዓላማዋ ገባው። እሱም በቀላሉ ሊሸከም የሚችለው አደራ ነው። በትካዜ አስተያየት ላፍታ ያህል ሲመለከታት ቆይቶ ከመቀመጫው ብድግ በማለት ተቀብያለሁ ሄዩ፣ አሁንም ልሂድልሽ፣ ግን ሸኝኝ አላት። ያስቻለው ሸኝኝ ቃል ለሔዋን ትርጉም እየገባት ይሏል። እሷም ከፍራሿ ላይ ብድግ ብላ ወደ አስቻለው ራመድ በማለት ከፍቶ በጠበቃት የእጆቹ እቅፍ ውስጥ ገብታ ደረቱ ላይ ልጥፍ አለች። በመሳሳም ናፍቆታቸውን ተወጡ። የፈለገው ችግር ይምጣ ምንጊዜም ካንቺ ጋር ነኝ አላት አስቻለው አንገቷን እቅፍ አድርጎ ቁልቁል እያየ። እኔም አስቹ። ሸዋዬ ከቤቷ ስትወጣ የት መሄድ እንደነበረባት አቅድ አልነበረም። ሰሞኑን ነገሮች ሁሉ ረገብ ብሎ ስታይ ትንሽም ቢሆን ቀዝቀዝ ብላ የነበረ ቢሆንም የዛሬው ያስቻለው ቤቷ ድረስ መምጣት ግን እሳት ለኩሶባት ንዴቷን ቀስቅሶባታል። ከወጣችም በኋላ ጅው ብላ መሄዷ አስቻለውና ሔዋን ብስጭቷን አይተው ለወደፊቱም እንዲፈሩ ማድረግ ነበር። ያ ሁሉ ሆኖ አሁንም ጉዞዋን ወደፊት ቀጠለች። የዲላ አጠቃላይ ሁለተኛ ደረጃ ትምህርት ቤትን ወደ ቀኝ በመተው ሄዳ ወደ ኳስ ሜዳው ደረሰች። በሜዳው አሻግራ ፊት ለፊት ስትመለከት የዲላ ሆስፒታል ለጥ ባለ ሜዳ ላይ ተንጣሎ ታያት። ያኔ ባርናባስ ወይሶ ትዝ አላት። አሃ አለች ቀጥ ብላ በመቆም ብቻዋን እየተነጋገረች። አሁንም ለራሷ ለምን ባርኔ ጋር ሄድም አለች። ባርናባስን ስታቆላምጠው ባርኔ እያለች ነው። ለኳስ ሜዳ ተብሎ የተናደውን ገደል ተንደርድራ ወረደችው። ሜዳውንም አቋርጣ አለፈች። ከዚያም አልፋ ከዲላ ወደ ሞያሌ የሚወስደውን የአስፋልት መንገድ ተሻገረች። ብላ የቆፌን የኮረኮንች መንገድ ትውረገረግበት ጀመር። ደግነቱ ከቤቷ የወጣችው ትምህርት ቤት ስትሄድ የለበሰችውን ልብስ እንደለበሰች ስለሆነ አለባበሷ ወዴትም ብትሄድ አያሳፍራትም። ከቦርሳ በስተቀር የሚቀራት ነገር የለም። አንገቷ ላይ ቀላ ያለ ቡኒ ቀለም ያላት ስካርፍ አጣፍታለች። ለሆስፒታሉ እንግዳ ናት። ታማ ልትታከም ወይም ታማሚ ልትጠይቅ እንኳን ገብታ አታውቅም። ይሁን እንጂ ሆስፒታሉ አደናጋሪ ሁኔታ የለውም። ሕንፃዎቹ በአንድ አካባቢ ችምችም ብለው የተሰሩ ናቸው። ቀሪው ደግሞ ወለል ያለ ሜዳ። ቀጥታ ወደ ሕንፃዎቹ ስትጠጋ የተጓዘችበት መንገድ ከድንገተኛ መቀበያ ክፍሎች አካባቢ አደረሳት። ሰዓቱ ወደ 8:30 ገደማ ይሆናል። በርካታ ሕመምተኞች በአግዳሚ ወንበሮች ላይ ተቀምጠው ወረፋቸውን ይጠባበቃሉ። ከሕመምተኞቹ ጀርባ
ቆም ብላ ወደ ቀኝ አቅጣጫ ስትመለከት ረጅም የመተላለፊያ ኮሪደር ታያት። ጎርደድ ልትልበት አስባ ጥቂት ከተራመደች በኋላ አሁንም ወደ ቀኝ ስትመለከት የአስተዳደር አገልግሎት ኃላፊ የሚል የቢሮ መለያ አነበበች። አሃ የባርኔ ቢሮ ይህ መሆን አለበት አለችና ቆም ብላ ወደ በሩ ስትመለከት ከኋላ በኩል የሰው እጅ ትከሻዋ ላይ ቸብ አደረጋት። ባርናባስ ወይሱ ሸዋዬ ድንግጥ አለች። እንዴ አለህ እንዴ ስትል ጠየቀችው። ምን እያለች እንደሆነ ለራሷም ሳይገባት የሸዋ ዛሬ ከየት ተገኘሽ አለና ባርናባስ እጇን ጨብጦ እንደገና ደረት ለደረት ተሳሳሙ። ባርናባስ ሸዋዬን ሲያቆላመጥ የሸዋ እያለ ነው። ጉብኝት መጥቼ አለችው ሸዋዬ ሳቅ እያለች። ጥሩ ነው፣ የሚጎበኝም ሞልቷል፣ የሚያስጎበኝም አለ አላት ባርናባስ እጁን ትከሻዋ ላይ ጣል አድርጎ በረጅም ቁመቱ ቁልቁል እየተመለከታት። አለፈልኝ እኔ ጋ ነው የመጣሽው ሲል ጠየቃት። እሷንም ቢሮውንም ተራ በተራ ልትመለከተ። አይ ሸዋዬ ተሽኮረመመች። ቢሮ ያጠገቁ ምን ሳገኝሽ ጊዜ እኮ ነው። ጎራ በያ ሻይ ቡና አልበልሽ። በዚህ ሙቀት ሻይ ቡና ለስላሳም ይኖራል አለና ባርናባስ እጇን ይዟት ወደ ቢሮ አመራ። በሸዋዬ ዓይን የባርናባስ ቢሮ ልዩ ነው። ስፋቱ፣ ጽዳቱ፣ የመስኮቶቹ መጋረጃዎችና የወለሉ ምንጣፍ ዓይን ይማርካሉ። የመጋረጃው ቀለም ነጣ ያለ ብርቱካናማ ነው። ለቢሮ ልዩ ብርሃን ሰጥቶታል። የእንግዳ መቀበያ ጠረጴዛ ስፋትና የወንበሮቹ ብዛት አስደነቃት። በቢሮ የግድግዳ ጥግ ዙሪያ ተጨማሪ ወንበሮችም አሉ። ያቤሎ ጤና ጣቢያ ውስጥ በነበረበት ጊዜ በአንድ ጥብብ ባለች ክፍል ውስጥ ከ1 ሜትር የማትበልጥ ጠረጴዛውንና የሚቀመጥባትን ደረቅ ወንበር አስታውሳ ስታወዳድር አሁን ግን ገነት ውስጥ እንደገባ ቆጠረችው። አንተ ቢሮው ግን እንዴት ያምራል አለችው የቢሮውን ዙሪያ በዓይኗ እየቃኘች። ከዚህ የበለጠ ስንት አይነት ቢሮ አለ እባክሽ፣ ደግሞ ይሄ ቢሮ ሆኖ አለና ወንበሩን ሳብ አድርጎ እንድትቀመጥ ጋበዛት። ጦር አትናገር። ባርናባስ በእንግዳ መቀበያው ጠረጴዛ ላይ ከሸዋዬ ፊት ለፊት ቁጭ አለና በደውል ተላላኪ ጠርቶ ለሱ ቡና ለሸዋዬ ለስላሳ አዘዘ። ይሄ ሁሉ ወንበር ምን ያደርጋል ስትል ጠየቀች። የባለስልጣን ቢሮ እኮ ነው፣ ስንት አይነት ስብሰባ የሚካሄድበትና ውሳኔ የሚሰጥበት አለና ባርናባስ በተቀመጠበት ላይ ፈነስነስ አለ። በምን ጉዳይ ላይ ተወስናለህ? በፖለቲካ ብትይ፣ በአስተዳደር ጉዳይ ብትይ፣ በደረጃ እድገት፣ በዲሲፕሊን ወዘተ አለና ሸዋዬን ፈገግ ብሎ እያየ በቀልድ አይነት አነጋገር በፍቅር ላይ ብቻ ነው መወሰን ያቃተኝ አለና ብሎ ለራሱ ስቆ ሸዋዬን ማሳቃት ስትል አለ ሸዋዬ በቅንድቧ ስር እያየችው። የምወዳት ሴት እንዳትጠላኝ አድርጌ መወሰን። ወይ አልቀረብህም። ያም ማድረግ ብችል ኖሮ አንቺ መች ታመልጭኝ ነበር አለና እንደው ቁም ነገር አድርጎ ግን የሸዋ ይህን ያህል ወራት ጅላው ስትኖሪ እንዴት ወደ ቢሮው ሂጂ ልጠይቀው አላልሽ ሲል ጠይቃል። ሆይ ደግሞ የሰው ባል ላለፈው የሚቀር ይበለኝ። ያም ቢሆን ሳላውቅ ያደረግኩት ስለሆነ ኮነኔው ያንተ ነው አለችና የቀረበላትን ሚሪንዳ ጉንጭት አለች። ባርናባስ በስጨት እንዳለ አይነት እጁን ወንጨፍ እያረገ ይሸዋ ደግሞ ዝም ብለሽ ነው ሚስት፣ ድስት፣ ትዳር ምናምን የምትዩ ነገር ለምን አትተይም? ፍቅር በትዳርና በሰማንያ ይገለጽ መሰለሽ እንዴ አላት
ቡናውን እያማሰለ። ብታርፍ ይሻላል። በተለይ በአንቺ ነገር መቼም ቢሆን የምቆርጥ አይመስለኝም። ግን ባለቤት ደህና ናት? ለራሷ ትኖራለች ማለት እዚህ ገባህ ከዛ ወጣ አትለኝም። መረለቃ አለቻ። አረ ዛሬ ከየት ተገኘሽ ሸዋ? እስቲ ስለ አንቺ እንጫወት ብሎ ቡናውን ፉት አለ። አንተን ልጠይቅ። ጎሽ የኔ ወለላ፣ አንቺ እኮ ድሮም ቁም ነገረኛ ነሽ። ሰውየውን የሁኝ እንጂ ብሎ ነገሩን ተወት ሲያደርጉ ሸዋዬ ቀጠለች። ባትሆንስ ልብ ቢኖረኝ ኖሮ እግርሽ ላይ ወድቄ ይቅርታ መጠየቅ ነበረብኝ። ግን ዛሬ ነገ ስል አለና ንግግሩን ቆረጥ አድርጎ አሁንም ቡናውን ፉት አለ። ደግሞ እንደገና የቆየ ነገር እኮ ሲታደስ ከበፊቱ ይበልጣል። ይልቅስ ስለመጣሁበት ጉዳይ ልጠይቅ። ምን ልርዳሽ? አንድ ሴት በተለይ ልጃገረድ ማስወረድ አለማስወረዷን በሐኪም ምርመራ ማወቅ ይቻላል ስትል ጠየቀችው። ሐኪሞችን አነጋግሮ መረዳት ይቻላል፣ ግን በዚህ ዙሪያ ምን ችግር ገጠመሽ ሲል ጠየቃት። በእናትህ ባርኒ ዶክተሮችን ጠይቅና ንገረኝ። ማነጋገር እችላለሁ። ይገርማል፣ በአንዲት እህቴ ጉዳይ ተቸግሬያለሁ። አስወርዳ መሰለኝ። በአገር ባህል ወይስ በሐኪም? አሬ እናንተ ሰራተኛ በሆነ ሰው ደግሞ የምን ባህል አመጣ? ያማ ቢሆን ራሴ ተከታትዬ ለሕግ አቅርበው አልነበር? ያስቸገረኝ ብላ ሸዋዬ የተበሳጨች ለመምሰል ራሷን ወዘወዘች። ማነው የኛ ሰው ሲል ጠየቃት። ባርናባስ ግንባሩን ቋጠር አድርጎ ሆሆይ ደሞ ያለ በቂ ማስረጃ የሰው ስም ጠርቼ ላልግባ አለችና አይኖቿን ወደ ጣሪያ ሰካች። እንዴ የምታወሪው እኮ ለኔ ነው። ፖሊስ ጣቢያ ወይ ፍርድ ቤት ያለሽ መሰለሽ እንዴ? አንተስ ብትሆን የፓርቲ አባል አይደለህ? ታዲያ እኮ የኛ ዋነኛ መለያ ሚስጥር መጠበቅ ነው። ለማንም አታወራም እንዴ? ያንቺ ሚስጥር? ሸዋዬ እንደ ማቅማማት ብላ የላይኛዋን ከንፈሯን በጥርሷ ነከሳ አድርጋ ወደ ላይ አንጋጣ እያየች ታስብ ጀመር። ወይዘሮ እልፍነሽም ትዝ አሏት። ከእሳቸው የሰማችው ወሬ ነውና እውነትነቱንም ተጠራጥራ ፍርሃት ተሰማት። አትፍሪ ሸዋ፣ እንደውም እንዲህ ያለ ነገር በራሳችን ባለሙያዎች ተሰርቶ ካገኘ እርምጃችን የከፋ ነው አላት። ተመልሶ ወደ ጠረጴዛው ደገፍ እያለ እኔ እኮ የጨነቀኝ የማስረጃው ጉዳይ ነው። ለዚያ ምን አስጨነቀሽ? ፍንጭ ካገኘን እኛው ራሳችን እየሰረሰርን እንገባበት የለ። ዋናው ጥቆማው ነው። አሳሉ የሚባለውን ነርስ በደንብ ታውቀዋለህ? ባርናባስ አንገቱን መዘዝ አይኑን ፈጠጥ አድርጎ እንደውም ሾከክ ባለ አነጋገር እሱ ነው እንዴ ሲል ጠየቃት። ሸዋዬ ከንፈሮቿን አጣብቃ አንገቷን በአዎንታ በመነቅነቅ አረጋገጠችለት። በዚህ ጊዜ ባርናባስ ፈጠን ብሎ በመነሳት ወደ ወንበሩ አለፈ። ወረቀትና እስክሪብቶ አዘጋጀ። ያስቻለውን ስም ጻፈና ድርጊቱን የፈጸመበትን ወቅት ታውቂዋለሽ ሲል ጠየቃት። በትክክል አላውቀውም፣ እንዳው በግምት ምናልባት 2 ወይም 3 ወራት። እንዴ ይህማ ትናንት ነው በይኛ በማለት አዳነቀና የእህትሽ ስም ማን ይባላል ሲል ጠየቃት። ሔዋን ተስፋዬ። በሷ በኩል ፍንጭ ማግኘት ይቻል ይሆን? ሆሆ አለች ሸዋዬ ጮክ ብላ። እሷ ብትጠይቅ አስቻሉ የሚባል ሰው አላውቀም ነው የምትለው። በዚያ በኩል አትልፋ፣
ቆንጠጥ ብናደርጋትስ? ብትፈነክታትም እንደውም አንዳች ነገር ሳያስነካት ይቀር አይመስለኝም። የእሱ ነገር ሲነሳባት አትወድም አለችው በመስኮት በኩል ወደ ውጭ እያየች። በቃ ተይው፣ ይህን ያህል ፍንጭ ከተገኘ የትም አያመልጥም፣ ቀስ ተብሎ ይመረመራል አለና ደስታ ይሁን ንዴት ብቻ የያዘውን ብዕር የምትያህል ወሩሮ ወረቀቱ ላይ ጣል አደረገው። ውጤቱን እንዴት ልከታተል አለችው ሸዋዬ የባርናባስ ስሜት ጋል ብሎ ስታይ ጓጓ ብላ። የት ልንተጣጣ አለና ቤትሽን ባውቀው እኮ እኔው ራሴ እየመጣሁ የደረስኩበትን እገልጽልሽ ነበር አላት አንገቱን ጠመም አድርጎ በፈገግታ እያያት። ደግሞ አንዴ ካወቅከው በኋላ ነጋ መሸ እየተመላለስክ ብላ ሸዋዬ ነገሯን ተውት ስታደርግ ባርናባስ ራሱ ቀጠለ። ያልተመቸው ሽለት በቃኝ ትኝ የለም ብሎ ወይ ስልክ ቁጥር ስጪኝ አላት። ያንተን ስልክ ስጠኝ፣ ቁም ነገር ከሰራህ ልጠራም እችላለሁ። ይህም አጥሩ አለና የስልክ ቁጥሩን ወረቀት ላይ ጽፎ ሰጣት። ሸዋዬ ሰዓት አየት ስታደርግ ወደ 10 ተጠግቷል። በቃ ልሂድ ብላ ከተቀመጠችበት ተነሳች። ግብዣው እንደማይዘገይ ተማመናለሁ አላት ባርናባስ ፈገግ እያለና ትከሻዋን ቸብ እያረገ። ገና ጠላው ተጠምቆ ነው። ጥሩ አርገሽ ጥመቂው እንጂ ይደርሳል። ሸዋዬ ለጊዜውም ቢሆን የንዴትና የብስጭት ሸክሟን በጨዋታ ሰበብ ቀለል አድርጋ ፈገግ እያለች ከባርናባስ ቢሮ ልትወጣ በሩን ከፈት ስታደርግ ጋውን ለብሶ በኮሪደሩ ላይ ከአንድ አቅጣጫ ወደ ሌላ በመሄድ ላይ ከነበረው አስቻሉ ፍስሐ ጋር ድንገት አይነ ላይን ግጥምጥም አሉ። እሷን ፍጥጥ እሱን ፍጥጥ። ታፈሱ እንግዳ ሰው በሸዋዬ ሆድ ውስጥ እየነደደ ስላለው የቅናት እሳት ምንም አታውቅም። በአስቻለውና በሔዋን መካከል ከተፈጠረ የፍቅር ግንኙነት ጋር በተያያዘ የሸዋዬን ንዴትና ብስጭት ማንኛውም ታላቅ እህት ታናሽ እህቷ በፍቅር ተዘናግታ ከትምህርቷ እንዳትስተጓጉል ለመቆጣጠር ከምታደርገው ጥረት ለይታ አልተመለከተችውም። አቃጣሪ ብላ የሰደበቻትንም ቢሆን ከቁብ አልቆጠረችውም። የታፈሱና ያስቻለው ግንኙነት የጠበቀ እንደመሆኑ ለሁለቱ የፍቅር ግንኙነት በአንድ ወይም በሌላ መንገድ ድጋፍና እርዳታ ያደረገች መስሎ ቢታያት አያስገርምም በማለት የሸዋዬን ግልምጫና ስድብ በቀላሉ አልፈዋለች። ይህ ሁሉ ችግር በእርቅና በመግባባት ሊፈታ እንደሚችል በጽኑ ታምናለች። ሰሞኑን ስታወጣ ስታወርድ የቆየችውም እርቁና መግባባቱ በእንዴት ያለ ሁኔታና አኳኋን መከናወን እንዳለበት ዘዴና ብላ ስታፈላልግ ነው። በሷ በኩል የታያትን ለዋናው ባለ ጉዳይ ላስቻለው ፍስሐና ምናልባትም በልሁና መረድም ከተገኙ በጋራ ተነጋግረው ከአንድ ውሳኔ ላይ ለመድረስ በማሰብ ታፈሱ በዕለተ ቅዳሜ ከሰዓት በኋላ ላይ ወደ አስቻለው ቤት ስትሄድ የአስቻለውን ቤት በጠበቀችው ሁኔታ አገኘችው። አስቻለውን ጨምሮ በልሁና መረድን ቤት ውስጥ አሉ። በልሁና መረድ እንደ ልማዳቸው ጫት ይዘው ፍራሽ ላይ ተቀምጠዋል። አስቻለው ደግሞ አልጋው ላይ ጋደም ብሎ እነ በልሁን ፊት ለፊት እየተመለከተ ይጫወታል። ቤቱ በሰንደል ጭስና በመፍላት ላይ በነበረ የሻይ ሽታ ደስ በሚል መዓዛ ታውዷል። እና ጅሮች ካሁኑ ፈርሻቸዋል አለች ታፈሱ ፏ ባለ ፈገግታ እያየቻቸው ወደ ውስጥ በመግባት። በእናትሽ ታፈስ እስቲ ዛሬ እንኳን ተቀላቀይን አላት በልሁ። ከኔ ይልቅ አስቱ አይቀርባችሁም? እሱን አልጋ ላይ አስተኝታችሁ እኔን ከሩቅ የምመጣውን ትጋብዛላችሁ እያለች ታፈሱ ሁሉም ወዳሉበት እየተጠጋች ሰላም አለቻቸው። ባክሽ ዶክተር ነገር በውዱ ገብቶ እየተብሰለሰለ ነው። ምን አለ ከሴት ብልሃት አይጠፋምና አንድ ዘዴ ፈጥረሽ ከበሽታው ብትፈውሹ አለ በልሁ
ፈገግ ብሎ አስቻለውንም ታፈሱንም እየተመለከተ እኔ እህቱ ሁሉንም ነገር አስተካክልለታለሁ አለች ታፈሱ ፍራሿ ላይ ከበሉ አጠገብ ቁጭ እያለች። በእናትሽ ታፈስ ፍጠኝ፣ አሁን ደግሞ አንድ አዲስ ነገር ተፈጥሮ በዚሁ ጉዳይ ላይ ስንነጋገር ነው የመጣሽው አላት በሉ። አሁን ደግሞ ምን ተፈጠረ አለች ታፈሱ ፈገግታዋን ቀነስ በማድረግ በቁም ነገር በሉንም ማስቻለውንም ማየት እያደረገች። ሁለት ወዳጆች ማህበር እየፈጠሩ ሰለሞኑ ተሰማ ማለት ሸዋዬን ባርናባስ ቢሮ ውስጥ አየኋት ይለናል። የት ይተዋወቃሉና? የሰው መሄጃ ይታወቃል ብለሽ ነው አስቻለው ስትል ታፈሱ ጠራችውና በተለይ ወደ አስቻለው አይኖቿን ተከለች። እውነት ነው እንዴ የምሰማው ነገር? ምን እንዳሰቡ አላውቅም። ሸዋዬን ግን በእርግጥም ባርናባስ ቢሮ አይቻታለሁ። መቼ አለች ታፈሱ እንደመገረም እያለች። ሳምንት ሊሆነው ነው። እንዴት ነው ይሄ ነገር አለችና ታፈሱ ሁሉንም በአይኖቿ ትቃኛቸው ጀመር። ለነገሩ እነሱ የሚያመጡት ነገር የለም። አሁን አሳሳቢ የሆነብን ግን የዋን ጉዳይ ነው። የእህትማማቾቹ ግንኙነት መልካም እንዳልሆነ ነው የሚሰማው። በዚህ መሃል የምትሰቃየው ሄዩ ናት። ታዲያ ምን ቢደረግ ይሻላል ትያለሽ ታፈስ ሲል በሉ ጠየቃት። እኔም እንኳን መጣት ለዚህ ጉዳይ ነበር አለች ታፈሱ በተለይ በሉን እየተመለከተች። ምን አሰብሽ ታፈስ? ሄዩን ከሸዋዬ እንዲሁም አስቻለውንም ከሷ ጋር አስታርቀን ሰላም የምንፈጥር ከሆነ ብዬ። ሸዋዬሽ ትለን ይሆን ታፈስ? በሉ አሁንም ምን ትሆናለች? ቁጣዋም እያደረ ይበርዳል። ያስቱና የሔዋን ጉዳይ ቁርጡን እያወቀች ስትሄድ የግዷን ትቀበላለች። ለዚህ ደግሞ እኔ ማግባባቴን እቀጥላለሁ። ይሄ ጥሩ ነገር ነው ታፈስ አለ በሉ በእጆቹ ጫቱን እየቀነጠበና በአይኑ ግን ታፈሱን እየተመለከተ። አስቱ እንዴት ትላለህ አለች ታፈሱ ወደ አስቻለው እየተመለከተች። ይቻላል ብለሽ ነው ታፈስ? ይህች ሸዋዬ የምትባል ሰው ግን እሺ የምትል አይመስለኝም የሆነች ብሎ መረን ለመጀመሪያ ጊዜ ሲናገር በሉ በመሃል አቋረጠው። አንተ ደግሞ አታሟርት። ሁሉም ተሳሳቁ። ማማረት ሳይሆን እንደ ሁኔታዋ ሁሉ ቀፈፍ እያለኝ ነው። ግድ የላችሁም ብቻ እናንተም ተባበሩ እንጂ ዋናውን ነገር እኔ ፈጽመዋለሁ አለች ታፈሱ። አሁንም መቼ እናደርገው ታዲያ አለ በሉ ታፈሱን በቁም ነገር እየተመለከተ። እኔ ምን ጊዜም ይመቸኛል፣ ሳስብበት ሰንብቻለሁ። እናንተ ብቻ ተዘጋጅታችሁ ንገሩኝ። በእኔ እምነት ባይውል ባያድር ደስ ይለኛል አለ በሉ ታፈሱንም አስቻለውንም እየተመለከተ። ዛሬ እናድርገው ስትል ጠየቀች ታፈሱ። ምን ችግር አለ? ቄስ መነኩሴ አንጠራ። ሸዋዬ እሺ ካለች ጥሩ፣ ካላለችም ሌላ ዘዴ ይቀየሳል አለ በሉ። ላፍታ ያህል በመሃላቸው ጸጥታ ሰፍኖ ቆይና ታፈሱ ከተቀመጠችበት ድንገት ብድግ እያለች እንዲያውም ጥሩ ሐሳብ ነው፣ ልብሴን ቀይሬ ልምጣ፣ እናንተም ተዘጋጅታችሁ ጠብቁኝ ብላቸው ከአስቻለው ቤት ወጥታ በፍጥነት እርምጃ ወደ ቤቷ ገሰገሰች። ታፈሱ ወደ ቤቷ በምትገሰግስበት ሰዓት በሐሳቡ አንድ ነገር ይመላለሳል። በሁለት ዓመት የኮሌጅ ቆይታቸው የሸዋዬን ልዩ ባህሪ ጠንቅቃ አውቃለች። ሸዋዬ ከምንም በላይ ራስ ወዳድ መሆኗን፣ እርምጃዋ ሁሉ የጭካኔ፣ ጥላቻዋ ጭፍን፣ ቀናተኛ፣ ነገረኛ፣ አስመሳይና ግብዝ መሆኗን ታውቃለች። የሔዋንንና ያስቻለውን የፍቅር ግንኙነት ከልብ ያናድዳትና ያስቆጫት ከሆነም በሁለቱ ተዋዳጆች ላይ የምትሸርበው ተንኮል አደገኛ ሊሆን እንደሚችል ትገምታለች። በተለይ አስቻለውና ባርናባስ የጎሪጥ የሚተያዩ አለቃና መንዘር እንደመሆናቸው ሸዋዬ
አስቻለውን ጠልታ ከባርናባስ ጋር እስከገጠመች ድረስ ብዙ ነገር ልታበላሽ እንደምችል ይታያታል። ቤቷ ሄዳ ብዙ አልቆየችም። ወትሮም በሰንበት ቀናት ከቤቷ ወጣ ስትል እንደምታደርገው ሁሉ ነጫጭ የሀገር ልብሶቿን ለብሳ ነጭ ጫማ አድርጋ አነስ ያለች ነጭ የእጅ ቦርሳዋን በመያዝ የሀገር ልብስ አላባሽ ነጭ የአንገት ልብሷን ትከሻዋ ላይ ጣል አድርጋ አፍንጫ የሚሰነፍጥ የፈረንሳይ ሽቷን በልብሷ ላይ ክፍክፍ አድርጋ በቀጥታ ወደ አስቻለው ቤት የመልስ ጉዞ ጀመረች። በልሁና መረድም ተዘጋጅተው ጠብቀዋታል። አፋቸውን ተግመጥምጠው የጫት መቃሚያ ሽሩጦቻቸውን አውልቀውና ልብሶቻቸውን ለብሰው አገኘቻቸው። ታፈሱ ከቤት እንደደረሰች መቀመጥ አልፈለገችም። ወዲያው ጉዞው ወደ ሸዋዬ ቤት እንዲጀመር የነበሉን ፍቃድ ጠየቀች። ሁሉም ተስማሙ። አንድ ስምምነትም አደረጉ። በርቁ ጥረት ሂደት ሸዋዬ በንዴት ወይም በብስጭት ምንም ብትል ምን ማንም ላይቀየም ማንም ላይናደድና የቁጣ ቃል ላይናገር ተስማምተው ወደ ሸዋዬ ቤት ልክ ከቀኑ 9 ሰዓት ተኩል ላይ ጉዞ ተጀመረ። በልሁና መረድ ግራና ቀኝ፣ ታፈሱ ደግሞ ከመሃል ሆኖ ሲራመዱ ልዩ ቀጠሮ በተያዘለት የሽርሽር ቦታ እንጂ ወደዚያ ጨለማ የዋጠው የሸዋዬ ቤት የሚሄዱ አይመስሉም። በዚያ ላይ ቀልድና ጨዋታ ጀመሩ። ስማ መረድ አለ በልሁ መጀመሪያ። ወይ አንተ አንድ ቀን እንኳን የሴት እጅ ሳትጨብጥ ይሄው ዛሬ ለአማጭረ ማጭነት በቃ አለው በታፈሱ ላይ አሻግሮ እየተመለከተ። ብለማመድ ብዬ ነዋ አለ መረድ በተለይ ታፈሱን አፈር እያለ አጎንብሶ ፈገግ በማለት። እንዴት አንተ ምን ያህል ብትንቀው ነው እንዲህ የምትለው አለች ታፈሱ በልሁንም መረድንም ተራ በተራ አየት እያደረገች። እስቲ ሴት ነክቼ አውቃለሁ ይበል አለ በልሁ አሁንም በፈገግታ መረድን አየት እያደረገ። እውነት ነው መረድ አለች ታፈሱ። ቀድሞ እሱ መቼ ያስይዛል አላት መረድ በልሁን በጎን እየተመለከተ። ጉድ ፈላ በልሁ ብላ ታፈሱ እሱ ከደፈረ እኔ ለአንድ ዓመት ያህል ሴት በዞረችበት ላልዞር እምላለሁ ካለ በኋላ በልሁ እስቲ በታፈሱ ፊት አደርጋለሁ ብለህ ቃል ግባ አለው መረድን በፈገግታ እያየ። ገደለ መረድ ታፈሱ አሁንም እየሳቀች። አንተ እያየኸኝ ነው እንዴ የማደርገው አለና መረድ አይኑን በታፈሱ ላይ አሻቁ በልሁን ገርመም አደረገው። ይሁንና እፍረት የተቀላቀለበት ፈገግታ ከፊቱ ላይ አልጠፋም።